እንግዲህ ከፊት ለፊት ያለውን ቀጥ ያለውን ተራራ የመውጣት ግዴታ አለብኝ ማለት ነው ጋይስ። እሺ ጋይስ እንዴት ናችሁ? እንግዲህ አዲሹ ከተማ ነው የምንገኘው ማለት ነው። ወጣ ብለን እንደምትመለከቱት ከዚህ ከግርጌው ስር ነች እና በዛሬው ኤፒሶዳችን ጉዟችን የሚሆነው ወደ ማይጨው ነው ማለት ነውና ሌትስ ጎ። ይሄንን ከፊት ለፊት ያለውን ተራራ ወጥተን ወደ ማይጨው እንሄዳለን ማለት ነው። እሺ ጋይስ እንግዲህ ምግብም ማለት ነው ጁስ እና 3 ዳቦ ገዝቻለሁኝ ከከተማዋ ማለት ነው። ባንክ ቤትም ስለነበረ ብር ማውጥቻለሁ እና የሆነ ጥላ ቦታ ላይ ረፍ ብዬ እንግዲህ ምሳዬን እበላለሁ ማለት ነው። ፀሐዩ በጣም የሞቀ ነው፣ ሙቀቱ ጨምሯል። እንግዲህ በዚህ ሙቀት ነው ይሄን ዳገት የምንታገል። እንግዲህ አስፓልቱ በዚህ ነው፣ እኛ የምንሄደው በዚህ ነው ማለት ነው። ይህ እንግዲህ አይ ቲንክ የድሮ መንገድ መሰለኝ አስፓልቱ ከመሰራቱ በፊት ያለው ማለት ነውና የመኪና መንገድ ነበር፣ አሁን የተተወ ማለት ነው። በሱ ነው እየሄድኩ ያለሁት እኔ። ያው እንግዲህ ትንሽ ከፍታም ቢሆን ወጥቻለሁ፣ ነገር ግን የሚቀረው ተራራ እጅግ በጣም ከፍተኛ ተራራ ነው ማለት ነው። እያያችሁ ነው ጋይስ፣ የመጣ ነው ያንን ነበረ ተራራ የወረደ ነው ማለት ነው። አሁን ደግሞ ይሄንን ወተን በጣም ብዙ ይቀረናል ገና። እኔም በጣም ስለደከመኝ ትንሽ ተቀምጬ እያረፍኩ ነው ማለት ነውና እዚህ ላይ በጣም የገረመኝ ነገር ጥያቄ ልጠይቃችሁ ነው ጋይስ። ያው ይሄን ከታች ጀምሮ ማለት ነው ከከተማው ቀጥ ብሎ ይሄን ዳገት የመስመር የመብራት ፖሎች ተተክለዋል ማለት ነውና የመብራት ፖሎችም የኮንክሪት ፖሎች ናቸውና በቃ የሚገርም ተራራ ላይ ዳገት ላይ ምናምን የተተከሉ መንገድ ምናምን የለውም፣ ተራራማ ቦታ ላይ ምናምን ማለት ነው። በጣም ብዙ ላይ ጫፍ ድረስና እነዚህ ነገሮች የሚመረቱ እዚሁ አይደለም፣ ከሌላ ቦታ ነው የሚመጡት ተመርተው። ማን ነው ቆይ ተሸክሞ እነዚህን የኮንክሪት ፖሎች እዚህ ድረስ? መቼም እጅግ በጣም ከባድ እንደሆነ እናውቃለን፣ የመብራት ፖል ማለት ነው የኮንክሪቱና እዚህ ድረስ ማን ነው የሰቀላቸው ተሸክሞ ያመጣው? መንገድ በሌለበት ሁኔታ ምናምን በጣም እየገረመኝ ስለሆነ ማለት ነው። ወይስ በሄሊኮፕተር ምናምን ነው የሚተካሉት? ኮመንት ላይ ባካችሁ ንገሩኝ እንዴት እንደሚሰሩ ማለት ነው። እንደ ዛሬ ተሰቃየው በቃ በጣም ረጅም የሆነ ርቀት መጥቻለሁ እንደምትመለከቱት ማለት ነው። እና አሁን የሚቀረኝ መንገድ ከፊት ለፊት እጅግ በጣም ትልቅ ተራራ ነው። ለማንኛውም በጣም ብዙ ተራራ ከፍታ ወጥቻለሁ ማለት ነውና አሁንም የሚቀረኝ ቢያንስ ግማሽ የሚሆነው ይሄን ከወጣው በኋላ ተራራ ላይ እደርሳለሁኝ። ተራራ ላይ ከደረስኩ በኋላ ደግሞ ምሳዬ ምናምን በልቼ የሚቀጥለውን ጉዟችንን እንቀጥላለን ማለት ነው። ሌትስ ዱ ኢት። መንገዱ እጅግ በጣም አድካሚና ሰልቺ ነው፣ ነገር ግን እኛ እንወጣዋለን ጋይስ። እንደምታዩት እንግዲህ ላበላቡኛለሁ እና አይ ቲንክ ተራራውን ለመጨረስ በመቶች የሚቆጠር ሜትር ይቀረኛል። ከተማዋ ደግሞ እንግዲህ የመጣ ነው ከተማ ማለት ነው። አዲሹ የምትባለው ከተማ ከፊት ለፊቴ ትታየኛለች ከተራራው ስር እና እንዴት እንደደከመኝ ልነግራችሁ አልችልም። በጣም ነው የደከመኝ ማለት ነው። እሺ ጋይስ እንግዲህ በስተመጨረሻም ተራራውን ወጥተን ጨርሰናል ማለት ነው። አሁን ደግሞ ቁልቁለት ነው የምንሄደው። እጅግ በጣም ቁልቁለት የሆነው መንገድ እንጓዛለን ማለት ነው። ስለዚህ ሌትስ ጎ አብረን እንጓዝ ማለት ነው። ከዛ አስፓልቱ ላይ እንደርሳለን። እስካሁን ድረስ የመጣሁት እንግዲህ በአቋራጭ ነበረ። በአቋራጭ ላችሁ ይሄ የድሮ መንገድ ነው ምናምን፣ አሁን ላይ መኪና ምናምን አይጠቀሙም እና ያው አሁን መንገዱ ተራራው አድካሚ የሆነውን መንገድ ጨርሼዋለሁ ማለት ነውና አስፓልቱ ላይ ከገባንና ከፊት ለፊት የተደቀነውን ተራራ ካለፍን በኋላ ወደ ዛሬ መዳረሻችን ማይጨው ደረስን ማለት ነውና ሌትስ ጎ እንግዲህ ወደ ማይጨው ማለት ነውና የዛሬው መንገድ እጅግ በጣም ረጅም መንገድ ነው፣ በጣም አድካሚም መንገድ ነው ማለት ነው። እሺ ጋይስ ይሄ ከፊት ለፊት የምታዩት ተራራ አያምርም? በጣም ትልቅ ተራራ ነው ማለት ነውና ከዚህ በተጨማሪ ደግሞ ላሳያችሁ የምፈልገው ማለት ነው ከዚህ ተራራ ተሻገራችሁ ፊት ለፊት ቆይ ከፊት ለፊት የምታዩት ትልቁ ተራራ ማለት ነው ዳመናው ምናምን ሁሉ ነክቶታልና ይሄ ተራራ ይሄ ከፊት ለፊት ያሳያችሁ ተራራ ማለት ነው
ትግራይ ውስጥ እጅግ በጣም ትልቁ ተራራ ነው። የትግራይ ሃይስት ፖይንት ማለት ነውና ይሄ ተራራ እንግዲህ ከ3500 ሜትር ከፍታ ያለው ተራራ ነው። ኢትዮጵያ ውስጥም ካሉ ትልልቅ ተራሮች ከ1 እስከ 10 ካሉ ትልልቅ ተራራዎች መካከል ደረጃ የሚይዝ ተራራ ነው ማለት ነው። እጅግ በጣም ትልቅ ተራራ እና ያው ወደ ማይጨው አካባቢ ልትደርሱ ስትሉ እንግዲህ ያለ ተራራ ነው ማለት ነው። ይሄ በጣም ግዙፉ ተራራ ነው። እኔ ተራራ መውጣት ምናምን በጣም ነው የምወድና ይሄን ተራራም በወጣው በጣም ደስ ይለኝ ነበር። እሺ ጋይስ እግሬን አልቻልኩም። በጣም እያመመኝና እያስነከሰኝ ነው የግራ እግሬ ማለት ነው። አልቻልኩም ጋይስ እግሬን የግራ እግሬን ተረከዜን በጣም ነው እያመመኝ ያለው እና በቃ አላስራምደኝ እያለ ነው። ገና 25 ኪሎ ሜትር ይቀረኛል። ንፋሱ ደግሞ ምንድነው በእናታችሁ! ዋው 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 ዋው! እንግዲህ በአቋራጭ ከመጣን በኋላ ያው አስፋልቱ ከበታች እንደምትመለከቱት እዚያ አካባቢ እንገናኛለን ማለት ነው። እኔና አስፋልቱ በዚህኛው በአቋራጭ መንገድ ሄጄ ማለት ነውና ወይኔ እግሬ ወይኔ እግሬ! ይሄን የግራ እግሬን ምን ላድርገው ጋይስ? የቀኝ እግሬ እኮ ፒስ ነው በቃ፣ ግን የግራ እግሬ አልቻለም። በዚህ እንውጣ ጋይስ እና ምሳችንን እንበላለን በዛው። እሺ ጋይስ እንግዲህ ጎፕሮ ማለት ነው ወድቃ ያው እዚህ ጋርም ተሰንጥቋል፣ ተሰብሯል። ይሄም ስክሪኑ እንደምታዩት ተሰብሯል ማለት ነው እና በጣም አዝኛለሁ። ጉዞዬን ግማሽ እንኳን ሳላረግ ካሜራ የተሰበረችብኝ ማለት ነውና ይችን ትመስላለች እንግዲህ እና በጣም ያሳዝናል። ኦ ማይ ጋድ ይሄ በጣም ነው የሚያመው ይሄ። እሺ ጋይስ ጉዟችንን እንቀጥል። በልቻለሁ፣ ጠጥቻለሁ። ለማንኛውም እያነከስኩኝም ቢሆን ጉዞ መሄድ አለብኝ። ኦ ማይ ጋድ 25 ኪሎ ሜትር የፈጠነ በረር መሄድ አለብኝ። በነገራችን ላይ የጎፕሮ ባትሪ ሊዘጋ ስለሆነ ከዚህ በኋላ ትንሽ ፉቴጅ ነው የምቀርጽ መሰለኝ የሆነ ዋና ቦታ ላይ ማለት ነው እና በፍጥነት መጓዝ አለብኝ ከዚህ በኋላ የመጣ ይምጣ ብዬ ማለት ነው። ማይጨው ገብቼ ማደር ስላለብኝ ከዛ በኋላ ደግሞ የሚቀጥለው ጉዞ አይ ቲንክ ከውስን ቀናት ጉዞ በኋላ ሲዝን 1 ይጠናቀቃል እና ካሜራ መውደቋ በእውነት በጣም ነው የተሰማኝ። በጣም ነው ያዘንኩኝ። ምክንያቱም ገና በአጭር ቀናት ውስጥ እንደዚህ አይነት ነገር መፈጠር ማየት አልፈልግም ነበር። የግራ እግሬ በጣም እያስነከሰኝ ነው። አሁን ደግሞ ከተረከዜ ቀጥሎ ማለት ነው ከፊት ለፊት ያለው መታጠፊያውም በጣም እያመመኝ ነው ማለት ነው። እሺ ጋይስ እንግዲህ ህመሜን እያስታመምኩኝ የመጣው ነው ማለት ነው። ከብቶች እነዚህ ናቸው። መስኩም እጅግ በጣም ሰፊና ደስ የሚል ነው ማለት ነው እና ከብቶች እዚህ ተሰማርተው ነው የሚገኙት። አይ ቲንክ እንግዲህ በየ3 ኪሎ ሜትሩ ምናምን ነው መቅረጽ የምችለው። የጎፕሮ ባትሪ እንግዲህ በጣም ትንሽ ፐርሰንት ነው ያላት ማለት ነው። በጣም ትንሽ አይ ቲንክ አንድ 8% ምናምን ቀን ሙሉ ስቀርጽበት ስለዋልኩኝ ያው ፓወር ባንክ ምናምን መግዛት ነበረብኝ ተዘናግቼ ነው። ምክንያቱም እንደዚህ አይነት ረጃጅም እና እንግዲህ የምታዩት ኔትወርክ አለ አይደል? ከዚህ ኔትወርክ ጀርባ ነው ማይጨው ማለት ነው። እሺ ጋይስ ሰዎች እንግዲህ ባቄላ እሸት ሰጥተውኝ መንገድ ላይ እየበላሁ ነው እየሄድኩኝ ያለሁት እሱን እንደምትመለከቱት እሸት እንብላ ይላል እሱ። ከፊት ለፊታችን እንግዲህ አነስተኛ ከተማ ነገር መንደር አግኝተናል።
እሺ ጋይስ ፋይናሊ እንግዲህ ያው ዳገቱ መውጣት ጀምረናል ማለት ነው እና ሌስ ዱኢት ጋይስ። በቃ ዛሬ የሚገርም እንቅልፍ ነው የሚወስደኝ። በቃ ቀን ሙሉ ስጓዝ ነው ያልኩት። አሁን ማይጨው ስደርስ እንግዲህ ወደ 60 ኪሎ ሜትር ምናምን ይሆናል ማለት ነው። እንግዲህ ተራራው መውጣት ጀምረናል ማለት ነው ጋይስ። እንደምትመለከቱት ያው ስልኬ ስለሚንቀጠቀጥ እንግዲህ ይቅርታ በካሜራ ስለዘጋ ነው ጎፕሮዬ እና እንግዲህ ተዛ ነው ተሻግረን የመጣ ነው። ያው እንግዲህ እንደምታዩት ደን እየወጣሁት ነው ያለሁት። ጫካማ ተራራ ነው። ተራራውን እንግዲህ እየወጣሁ ነው ጋይስ። ይህም በዚህ በኩል ሌላ ተራራ አለ፣ ግን እኛ ወረድ እየጨረስነው ነው። እና ጋይስ እንግዲህ ቅድም ከርቀት ሆነን ስንመለከተው የነበረው ታወሩ ይሄ ነው። ከታወሩ ጀርባ እንግዲህ ቁልቁለት ነው ማለት ነው። እስከ ማይጨው ድረስ ቁልቁለት ነው የምንወርደው። እንግዲህ ተራራውን ወተን ጨርሰን ማለት ነው ጋይስ። አሁን ደግሞ ቁልቁለት መውረድ ጀምረናል እንደምትመለከቱት። ከዚህ ተራራ ስር ነው ማለት ነው ከተማዋ ያለችው። ይሄን ሰንሰለታማ ተራራ እያያችሁት ነው ጋይስ። በዛው ላይ ደግሞ ጫካ ነው ጋይስ። ምን አይነት አስደናቂ ተፈጥሮ ተመልከቱ። በዚህ ጥቅጥቅ ያለ ደን ነው። ከዛ በኋላ በዚህ ላይ ደግሞ ተራራው ደስ የሚል ረጅም ተራራ ነው እንደምታዩት። እና የወንዙ የፏፏቴው ድምጽ ምናምን ይሰማኛል በጫካው ውስጥ ማለት ነው። እኔ ደግሞ በጣም ነው የምወደው እንደዚህ አይነት ተፈጥሮ። እስቲ ተፈጥሮ ላሳያችሁ ጋይስ። ሉክ ይሄ ተራራ አያችሁት? ጽድ ብቻ ነው እንዳለ ማለት ነው ተራራው፣ ጽድ ብቻ ሙሉ። በጣም ደስ ይላል። አይ ላይክ ኢት። ጉዟችን እንደቀጠለ ነው እና እንደምታዩት እንግዲህ ጸጥ ያለ ቦታ ነው ያለው፣ ተፈጥሮ ብቻ ያለበት። እሺ ጋይስ ከብዙ አድካሚ በኋላ ፋይናሊ እየደረስን ነው ማለት ነው። አሁን ከተማዋ በቅርበት እየታየች ነው የምትገኙ። ላሳያችሁ። ይሄ እንግዲህ ራያ ዩኒቨርሲቲ ነው ማለት ነው። እንደምታዩት ራያ ዩኒቨርሲቲ ከዛ ከተማዋለች ማለት ነው። ያው ስንትን ብርሃኑ የፀሐይ ጨረሩ አላሳየኝ ስላለ ነው ከተማዋን ማለት ነው በካሜራ እንጂ። እሺ ጋይስ እንግዲህ በስተመጨረሻም ማይጨው ገኛለሁ ማለት ነው። እንግዲህ ከተማዋን ላሳያችሁ እና አልጋዬም ይሄን ይመስላል ማለት ነው። እንደምታዩት ባትሪ እንዳለ ዘግቶ ነበር፣ ምክንያቱም በጣም ረጅም ጉዞ ነበር ዛሬ ያደረኩት። ሁሉም የስልኬም የካሜራዎችም ባትሪም እንዳለ ዘግቶ ነበረ ማለት ነው። አሁን አስነስቸው ነው እና በጣም እጅግ አድካሚ ጉዞ ነበር የተጓዝ ነው። በጣም ኃይለኛ ጉዞ ነበር የተጓዝ ነው። ፋይናሊ ማይጨው ደርሰናል ማለት ነው እና እንግዲህ ይሄኛው ሲዝን ሊጠናቀቅ አይ ቲንክ በጣም የውስን ቀናት ጉዞ ነው የሚቀረኝ ማለት ነው። ከዚህ በኋላ እንግዲህ ያሉት ከተሞች ኮረም፣ አላማጣ፣ ከዛ በኋላ በቃ ዋጃ ምናምን እያለ ይቀጥላል፣ ቆቦ እና እንግዲህ ሲዝኗን ልንጨርስ ነው ማለት ነው። በጣም አሞኛል፣ እግሬንም ትከሻዬንም። እጅግ በጣም አድካሚ ጉዞ ነበር የዛሬው ማለት ነው። ምክንያቱም የዛሬው በቃ 60 ኪሎ ሜትር ምናምን ነው የመጣሁት። ምክንያቱም ይሄኛው አይ ቲንክ 60 ኪሎ ሜትር በአንድ ቪዲዮ ሳይሆን በ3 ኤፒሶድ፣ ዛሬ ብቻ ቀን ሙሉ 3 ኤፒሶድ ነው የቀረጽኩት። 3 ኤፒሶድ ስለቀረጽኩኝ ነው እንግዲህ ባትሪዎችም እንዳለ ያለቁ ማለት ነው። ለማንኛውም በሚቀጥለው ቪዲዮ በጣም የሚገርም ቪዲዮ ነው ማለት ነው የሚሆነው። ምክንያቱም በጣም ትልቅ ሀይቅ አለ ማለት ነው፣ አሸንገ የሚባል ሀይቅ። እሱም ሁላ እናያለን። ከዛ ወደ ኮረም ጉዞ እናደርጋለን። እንዳትቀሩ፣ ሰብስክራይብ አድርጉ። ይመቻችሁ።